ላው ኦርቶዶክሳውያንና ኢትዮጵያን የቀረበ ጥሪ እንደምታውቁት እኔ የኦርቶዶክስ አማኝ ባልሆንም ነገር ግን ከምንኮራበት በዓላትና ከምንኮራበት የዝማሬ ፕሮግራም አንዱ የአላፋት ዝማሬ ነው። ይህም የሀገራችንን ገጽታ ግንባታ በትልቁ እንደሚያጎላው አምናለሁና እንደምታውቁት አይሾስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣ ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኛለን። አይሾስፒድ የአላፋት ዝማሬ ቦታው ላይ ተገኝቶ ኢትዮጵያውያን ምን አይነት ሃይማኖተኛና ፈጣሪያቸውን የሚፈሩ ህዝቦች መሆናቸውን ለዓለም ማሳየት አለብን። ጎበስ ምን አይነት ዘመን ላይ ደረስን? ግን በእውነት መጨረሻችንስ ምን ይሆን? ውድቀታችን አሁን እንክትክትያን እየደቀቅን ያለ ነው ይታወቃል። ለምን? ምክንያቱም እኛነታችን ረስተናልና። እንዴት ፈጣሪን ከማምለክ ሰው ወደ አምላክ ትውልዱ ይሸጋገራል? ለምን 47 ሚሊዮን 50 ሚሊዮን ሰብስክራይበር አይደለም 1 ቢሊዮን ሰብስክራይበር አይኖረውም? አንድ ጨፋሪ፣ አንድ ምንም መልአክ ቅዱሱ የማይታወቅ ቀባጣሪ ኢትዮጵያ ውስጥ ሊመጣ ነው ወይ? ይምጣ፣ አሰየው። ከዛ እንደ ማንኛውም ቱሪስት ጎብኝቶ ይሄዳል እንጂ በሃይማኖት ውስጥ ጣልቃ ገብቶ ስለ የአላፋት ዝማሬ ላይ ታድሞ የአላፋት ዝማሬ የሆነ ገጽታ ግንባታ የምን ነው ገጽታ የሚገነባልን? እኛ እኮ ለእኛ ስንሆን ነው መጀመሪያ። እኛ ማለት እኛ በራሳችን ነው የምንገነባው እንጂ አንድ አሜሪካዊ መጥቶ ስለ እኔ ሃይማኖት ከልብ ከሆነ እኮ እግዚአብሔር ነው የሚያነሳን፣ ሰው አይደለም። ይሄ መጣ ቀረ ምንም ነገር አያመጣም። ግን ትውልድ ጨፋሪ፣ ቀባጣሪ፣ አሽቃባጭ በጣም ያስጠላል። በእውነት በጣም ምን የሚሉት ነው? ወይ ሀገሪቷን የሆነ ገጽታ ግንባታ ነው ገጽታ። ከዛ በፊት ቢዮንሴ መታ ነበረ። ምንም የተደረገ ነገር የለም። ምን አደረገች? ይልቅ ይሄ መጣ ቀራል። ይሄ አንድ እብድ ነገር መጣ ቀራል። እሱ አይደለም ሰውን ከማምለክ እግዚአብሔርን በትክክል ማምለክ። አንድ መልካም የሚሰራ ሰው ቢመጣ በረከት እናገኛለን። ይሄ ደረቅ እግር መቶ እንትን የሚለን ወይ ለጨፋሪ ትውልዱ ይሄ ንግግር አይጠቅመውም። ግን እውነታዊ ነው። እውነት ደግሞ በዚህ ዘመን አትወደድም። ኦቤስሊ ወደድክም ጠላህም ግን እውነታዊ ነው። እሱ መጣ ቀረ እኔ ስለተዘመረልኝ ወይንም ደግሞ እኔ ስለዘመርኩት ዝማሬ በዓለም ዙሪያ ያስተጋባልኛል ብሎ ወይንም ደግሞ የሆነ ስላለኝ ድርጅት ማስታወቂያ ይሰራልኛል ነው። መጀመሪያ ጠንክረን እኛው ለእኛው ስንሆን ነው የኛ ሁለመናችን ጎልቶ የሚወጣው። በእግዚአብሔር ዘንድ ሞገስን ስናገኝ ነው እርስ በራሳችን ተፈቃቅረን እንጂ ይሄ አንድ ቀባጣሪ፣ አንድ ጨፋሪ፣ አንድ እብድ መጥቶ ኢትዮጵያ ውስጥ የዓለም ሕዝብ ሰው ነው የሚከተለው፣ ሰው ነው የሚያመልከው። እኛ ግን እንደዛ አይደለም። ኢትዮጵያ አሰራራችን፣ ስሪታችን ሰው ማምለክ ላይ አይደለም፣ እግዚአብሔር ፈጣሪ ማምለክ ላይ ነው። ይልቁንም እሱ አይደለም። እኔ አላፋት ዝማሬ አንድ ከተከታታዮች ኮመንት ላይ ያገኘሁት በጣም ምናልባት ለየት ያለብኝ ነገር ለምንድን የአላፋት ዝማሬ ላይ ያው እንትን ላይ እንዳለ ውዝግብ ላይ እንዳለ ያው ይታወቃል። የአላፋት ብዙዎች እየተቃወሙት ነው። እንዴት እየተጨፈጨፍን እየሞትን እንዴት ነጭ በነጭ ይሄ ሌላ አንድምታ አለው። እየሞትን እንዳልሞትን ተደርጎ በሞታችን ላይ የሴራ ወይም ደግሞ የተንኮል ስራ እንዲሰራ ስለተፈለገ ነው፣ መሞታችንን ለመሸፈን ነው ተብሎ ያለውን
አንድ ተመልካች ምን ብሎ ኮመንት አደረገ? ወይም ዓለምማ መሞታችንን ሁሌም ታውቀዋለች። ነገር ግን እኛ ብንሞትም አልሞትም ብለን እንዳልሞትን ወይም ደግሞ እንዳላለቅን እነሱን ማበሳጫ ይሆን ዘንድ ለምን ነጭ በነጭ ለብሰን አንዘምርም የሚለው ይልቅ ሌላኛው እይታ ሆኖ ሳለ ትንሽ ገርሞኛል። ግን ያም ሆነ ይህ እንግዲህ የትኛው ነው የሚበልጠው ነው አሁን አመዛዝነን ነው የትኛው ይሄኛው ይሻላል? እንዳልሞትን ሞተንም እንዳላለቅን ፈረንጆቹን ወይም ደግሞ ዓለምን እናበሳጫቸው ነው የሚበልጠው ወይስ ኖ ሞተናል ዝማሬ አያስፈልገንም የሚለው ነው? ስለዚህ ይሄ እንግዲህ ሚዛኑ ወደ ደፋው ሄደን ማየት ነው። እንግዲህ ይሄ ነው ያለው። ይልቅ ይሄ አንድ አይ ስፒድ የሆነ ቀዥቃዣ ማለት ይመስለኛል ትርጉሙ ራሱ የስሙ ትርጉም እሱ መጣቀረ ሁኬርስ። ብዙ ቲክቶከሮች አይሾ ስፒድን አይላፋት ዝማሬ ላይ ለመጋበዝ ቪዲዮ ሲሰሩ ብሎም የተለያየ ጥሪ ሲያቀርቡ አየው። ኤርፖርት ላይ አቀባበላችን እንደዚህ ይሁን ምናምን ሲሉ ሰማው። ከዚህ በፊት በለቀኩት አንድ ቪዲዮ እኛ ኦርቶዶክሳውያን ዘመቻ ላይ ስለሆንን ባገኘነው አጋጣሚ ሁሉ ዘመቻ እንደምናደርግ ገልጬ ነበር። በዛ ቪዲዮ ስር ብዙ ወሃብያው እስላም ፕሮቴስታንቱ በቃ በጣም እንደተናደደ በኮመንት እያየን ነበር። አሁንም ቢሆን ኦርቶዶክሳውያን ከገዳዮቻችን ጎን ከጎዳዮቻችን ጋር አብረን የምንቆምበት ጊዜ ሊያበቃ ይገባል። ሞታችንን ሐዘናችንን ሳንወጣ በየጊዜው አዲስ አጀንዳ በየጊዜው አዲስ ነገር በመጣ ቁጥር አብረን መንጎድ አለብን ብዬ አላስብም። ስለዚህ አጀንዳችን አንቀይርም። አጀንዳችን ቤተክርስቲያን ናት። አይሾ ስፒድ ለዓለም አቀፉ ማህበረሰብ የሱን ሚዲያ ተጠቅመን ሞታችን ግድያችን እናሳውቃለን። ይሄው ነው እንግዲህ አሁን ሁለቱ ጎራ ያሉት እነኛ አንደኛው ነገር አይሾ ስፒድን እንቀበልና አላፋት ዝማሬ ልንውሰድ ወይ ደግሞ ኢትዮጵያ እናስቆኝ። እኔ ያልገባኝ ነገር አይሾ ስፒድን ግን አውቃችሁታል ወይ? ምን አይነት ጸባይ እንዳላችሁ ታችሁታል ወይ? ሁለቱም ቦታ የሚሆን ሰው እኮ አይደለም። በነገራችን ላይ ሀዘንህን ልትነገረው የምትችለው ሰው አይደለም። አላፋት ዝማሬ ላይ ተጋበዝ ብለህ የምትጠራው ሰው አይደለም። በነገራችን ላይ አይታችሁታል፣ ላይቭ ስትሪም አይታችሁታል፣ ቪዲዮዎች አይታችሁታል። ለሁለቱም አይሆን ነገር ሰው ለሁለቱም ለአላፋት ዝማሬም አይሆንም። ግን ተረጋግቶ የሚቀመጥ ልጅ ስላልሆነ ተረጋግቶ የሚቀመጥ ሰው ስላልሆነ ለሀዘናችንም አይሆንም። ገና ወሬ ስታወራ ሊጮህብህ የሚሞክር ሰው ስለሆነ እና በዛ መሃል በዛ ግርግር ውስጥ አገኝታችሁት ስለ አርሲ ልትነግሩት አሊያም ደግሞ አላፋት ዝማሬ ልትጋብዙበት የምትችሉበት እንዴት እንዳሰባችሁ አላውቅም። አንደኛ ነገር በዚህ ቀን እገባለሁ ብሎ የሚገባ ሰው አይደለም። ኤርፖርት ሄዳችሁ የምትቀበሉ ሰው አይደለም። ከገባ በኋላ ነው ኢትዮጵያ ነኝ ብሎ ላይቭ ስትሪም የሚጀምረው እንጂ ዛሬ ኢትዮጵያ ልገባ ነው ብሎ አሳውቆ ኤርፖርት የምትቀበለው ሰው አይደለም። በጥንቃቄ የሚጓዝ ሰው ነው እና አንዳንዴ እንዲሁ ሚዲያ ላይ ግር ተብሎ ሁሉን ነገር ይሆናል ብሎ ማሰብ ከባድ ነው። ላትጠጉትም ጭምር ትችላላችሁ ከጋርዶቹ አንጻር። ወይ ወረቀት ይዘህ እንደዚህ ከኋላ እየተከተልክ እንደው ካሜራ ውስጥ ይገባልኝ ብለህ ካላሰብክ በስተቀር እና አንዳንዴ የምንጋጭበትን ሀሳብ ነው ብለን የምናነሳቸው ሀሳቦችን ትንሽ ለየት አድርገን ብናያቸው ጥሩ ነው። ምክንያቱም ሰውየው ጸባዩ ጤናማ አይደለም፣ ወይ ደግሞ የተረጋጋ አካል አይደለም። ልጁ ራሱ በራሱ ሰው የሚታወቅበት ገጸ ባህሪዎቹ ነው። ምክንያቱም ገጸ ባህሪ ላይ ከገባ በኋላ ገጸ ባህሪ ነው ይላል ራሱ ይናገር። ወደ ገጸ ባህሪ ከገባ በኋላ የሚያሳያቸው ነገሮች ለሁለቱም ይሆን አይደለም። ለሀዘን የምትነግረውም ሰው አይደለም፣ አላፋት ዝማሬ ታገኝ ብለህ የምትጋብዘው ማለት ሰው አይደለም። እና እንደው ነገሮቹ ረገባ አድርገን ልጁን ብናውቀው መልካም ነው ብዬ አስባለሁ።